በማህበራዊ ሚዲያ በተለይም ደግሞ በዩቲዩብ ትኩረት ሳቢና አነጋጋሪ የሆኑ ማህበራዊና ሃይማኖታዊ ጉዳዮችን በመዳሰስና ብዙ አከራካሪና አጨቃጫቂ ጉዳዮችን በማቅረብ የሚታወቀው የእግረኛው ሚዲያ መስራችና ባለቤት የሆነው ተክለሃይማኖት አዳነ ትላንትና ማምሻውን መታሰሩ ተሰምቷል። ከዚህ ጉዳይ ጋር ተያይዞ ዛሬ ማምሻውን ጀምሮ እንዲሁ ወደ ማህበራዊ ሚዲያ ብቅ ብሏል። ምንድነው የተፈጠረው ነገር የሚለውን ጉዳይ በዝርዝር አብራችሁን ከቆያችሁ የምንነግራቸው ጉዳይ ይሆናል። በሌላ መልኩ የታዋቂዎቹ ድምፃውያን የማሚላና የኪቺኒ ጸብ ውሎ አድሮ ወደ አደባባይ እየወጣ ይመስላል። ይህ በመሆኑ ታዲያ በጣም ብዙ አድናቂዎቻቸው በብዙ ተጨንቀዋል። አርቲስቶቹ ከሰሞኑ በማህበራዊ ትስስር ገጾቻቸው ላይ ያስተላለፉት መልእክት አንዳቸው ለመተንኮስ ይሆነኝ ብለው የተሰናዘሩት የነገር ልውውጥ ይመስላል። ከዚህ ጋር ተያይዞም ታዲያ ብዙዎች እንዴት ነው እነዚህን የሚያክሉ አንጋፋ ድምፃውያን እንደዚህ እንደ ቀላል ማህበራዊ ሚዲያ ላይ ወጥተው በነገር የሚጠዛጠዙት የሚያስታርቃቸው ሰው የለም ወይ የሚል ጥያቄ እየተነሳም ይገኛል። ከዚህ በመለስም ታዲያ አርቲስት ሰይፉ ፋንታሁንም ድምፃውያኑን በማስታረቅ የተለመደ ስራውንም ቢከውን የሚሉ ጥያቄዎችም እየቀረቡለት ይገኛሉ። ነገሩ ምንድነው የተፈጠረው? በማህበራዊ ሚዲያ ገጾቻቸውስ ላይ እነዚህ አርቲስቶች ምንድነው የተባባሉት የሚለውንም ጉዳይ አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳይ ይሆናል። በሌላ መረጃችን ደግሞ ከሳምንታት በፊት በአንድ አጋጣሚ በአንድ ሰው አማካኝነት በተነሳች ፎቶዋ በማህበራዊ ሚዲያ ላይ ከተለቀቀ በኋላ እጅግ አነጋጋሪና መወያያ የሆነችው የገጠሯ ኤልሳቤጥ ደስታ እነሆ አዲስ አበባ መታ የሞዴሊንግ ስራ መጀመሯ ታውቋል። ታዲያ ዛሬም ማህበራዊ ሚዲያ ላይ የተለቀቀው ፎቶዋ በብዙዎች ዘንድ እየተደነቀና እጅግ በጣም የሚገርም ለውጥ ነው እየተባለ ይገኛል። ስራዋን መጀመሯንም የሚያሳዩ ፎቶዎች ታዲያ በኢንስታግራም እና በተለያዩ የማህበራዊ ሚዲያዎችም ላይ እየተሰራጨ ይገኛል። ይህንንም በተመለከተ በዝርዝር የምንነግራቸው ጉዳይ ይሆናል። አብራችሁን ከቆያችሁ የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። ዛሬም እንደተለመደው ለእናንተ ይሆናሉ፣ ይመጠናሉ፣ ያስተምራሉ፣ ውሃ ያነሳሉ ብለን ያልናቸውን ሀሳቦች ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩና እናመሰግናለን። ክበሩልን። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። በማህበራዊ ሚዲያ በተለይም በዩቲዩብ ትኩረት ሳቢና አነጋጋሪ ሃይማኖታዊና እንዲሁም መሰል ጉዳዮችን በመዳሰስ የሚታወቀው የእግረኛው ሚዲያ መስራችና ባለቤት የሆነው ተክለሃይማኖት አዳነ በህግ ቁጥጥር ስር መዋሉና መታሰሩ ተሰምቷል። ተክለሃይማኖት አዳነ ትላንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ ነው በቁጥጥር ስር መዋሉ የተሰማው። በወቅቱ በቁጥጥር ስር በዋለበት ሰዓት ተክለሃይማኖት የታሰረበት ህጋዊ ወይም ግልጽ ምክንያት ከፖሊስም ሆነ ከቤተሰቦቹ በኩል የተሰጠ ማምራሪያ በወቅቱ አልነበረም። ምናልባትም ለእስሩ ምክንያት ሊሆኑ ይችላሉ ተብለው በወቅቱ የተገመቱ ነገሮች ግን አልጠፉም ነበር። የመጀመሪያው በቅርቡ ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ ከፊንቴክ የመኪና ደንበኞች በቀረበ ቅሬታና ክስ ምክንያት ተይዘው በእስር ላይ የነበሩትን አርቲስቶች ባላለቀና ፍርድ ቤት ብይን ሰጥቶ ባልጨረሰበት ጉዳይ ላይ ግለሰቦቹን በእንግድነት ጋብዞ በማቅረቡ ያልተቋጨ የፍርድ ቤት ሂደትና ዳኝነትን ለማስተጓጎል በመሞከር ሊሆን እንደሚችል እየተገመተ ነበር ያደረው። በሌላ አንጻር ደግሞ ከዚህ ቀደም የመከላከያ ሰራዊት ዩኒፎርምን ከለበሰ ግለሰብ ጋር ያደረገውና ለሕዝብ ባስተላለፈው ያልተገባ ጨዋታ ቢጤ ነገርና ቃለ ምልልስ ሳቢያ ነው የሚሉ መላምቶች እየተሰሙ ውለው አድረው ነበር። እስካሁኑ ሰዓት ከዚህ ጉዳይ ጋር ተያይዞ ለቀረበው ሀሳብ ተጠያቂው ዩኒፎርሙን የለበሰው ግለሰብ እንጂ ተክለሃይማኖት አዳነ ሊሆን አይገባም፣ ጉዳዩ እርሱንም የሚያስጠይቀው ከሆነ መጀመሪያ ዩኒፎርሙን የለበሰው ግለሰብ ነው መጠየቅ ያለበት የሚሉ ሀሳቦች እየተነሱ ሲጣሉ ነበር የዋሉት። ታዲያ ይህ ሀሳብ ከተነሳ
በኋላ ዛሬ ማምሻውን ደግሞ በተከበረው የሀገር መከላከያ ሰራዊት አልባሳትን በመጠቀምና ከወታደራዊ ስነ ምግባር ውጪ በሆነ መልኩ ሚዲያ ላይ እጅግ ያልተገባ ነገር በማስተላለፍና በመናገር የልጅ ልጅ በሚመስል መልኩ ሲቀልድ ነበር የተባለው ግለሰብና እንዲሁም ደግሞ ከዚህ ቀደም በየማህበራዊ ሚዲያው ላይ አላስፈላጊ መልእክቶችንና እንዲሁም ደግሞ የህዝቡን አንድነትና የፍቅር መንገድ ሊበጣጥስ በሚችል መልኩ የተለያዩ ልክ ያልሆኑ ሀሳቦችንና ንግግሮችን ያቀርብ ነበር በሚል በብዙዎች ዘንድ ቅሬታ የተነሳበት አቶ አበባየሁ ደሜ የተባለው ይህ ግለሰብ እንዲሁ ዛሬ ማምሻውን በቁጥጥር ስር መዋሉ ታውቋል። አቶ አበባየሁ ደሜ ዛሬ ከቀኑ 10:50 አካባቢ ነው ሜክሲኮ ኬኬር አጠገብ በሚገኘው የፌዴራል ግለሰቡ በሀገር ጥበቃና ክብር መገለጫ በሆነው የመከላከያ አልባሳት በየሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታንና እርስ በእርስ የመከፋፈል ስሜትን ሲፈጥር መቆየቱም ይታወቃል። ከዚህ ልፍ ብሎም ታዲያ ይህንን የመከላከያ ልብስ ለብሶ እንዲሁ የገዛ ቤት ውስጥ ሲጨፍርና ሲቀልድ ከመታየቱ ጋር ተያይዞ የተከበረውን የሀገር መከላከያ ክብር ዝቅ ያደረገ ነው የሚል ቅሬታም እየተነሳበት ነው። የግለሰቡ በቁጥጥር ስር መዋል የእግረኛው ሚዲያ መስራችና ባለቤት የሆነው ተክለሃይማኖት አዳነ የታሰረው በዚህ ግለሰብ ሳቢያ እንጂ ከፊንቴክ ኢንቨስትመንት ግሩፕ ጋር ተያይዞ አርቲስቶችን ኢንተርቪው ስላደረገ እንዳልሆነ ማሳያ ነውም ተብሏል። ወደ ሌላኛው መረጃችን ስናልፍ የታዋቂዎቹ ድምፃውያን የማሚላና የኪችኒ ጸብ ውሎ አድሮ ወደ አደባባይ የወጣ ይመስላል። ይህ መሆኑ ደግሞ ብዙ አድናቂዎቻቸውንም በስፋት እያስጨነቀ ነው። አርቲስቶቹ ከሰሞኑ በማህበራዊ የትስስር ገጾቻቸው ላይ እያስተላለፉት መልእክት አንዳቸውን ለመተንኮስ የተሰናዘሩት የነገር ልውጥ ይመስላል የሚሉ ብዙ ናቸው። ከዚህ ጋር ተያይዞም ብዙዎች እንዴት ነው እነዚህን የሚያክሉ አንጋፋ ድምፃውያን የሚያስታርቅ ሰው የጠፋው የሚል ጥያቄ እያነሱም ይገኛሉ። ከዚህ በመለስም ታዲያ አርቲስት ሰይፉ ፋንታሁን ድምፃውያኑን በማስታረቅ የተለመደ ስራውን ቢከውን የሚሉ ጥያቄዎችም እየቀረቡ ይገኛሉ። ለመሆኑ በእነዚህ ሁለት አርቲስቶች መካከል ከሰሞኑ የተፈጠረው ነገር ምንድን? ሰሞኑን ማህበራዊ ሚዲያው ላይ መነጋገሪያ የሆነው የሁለቱ አርቲስቶች ጉዳይ የአደባባይ እንካሰላንቲያ ብዙ እያስገመታቸው እያስተቻቸውም ይገኛል። አንድ ወቅት ላይ እንደዛ ነፋስ የማይገባው ጥንድነታቸውን ለምንድን ነው ለኃላፊ አግዳሚ ቀን ብለው በአደባባይ አውጥተው የሚያሰጡት የሚል ቅሬታም አስቀርቦባቸዋል። በሌላ መልኩ ደግሞ የሁለቱም ወዳጆች ስለምን ዝም ይላሉ? እንዲህ በአደባባይ ሲወነጃጀሉ ሲሰዳደቡ ምን ነው ሃይባይ ሰው አጡ የሚል ቅሬታም የሚያነሱ ብዙ ናቸው። የመጡበት ማህበረሰብ እጅግ የተወደደና የተከበረ የራሱ ባህልና የእርቅ ስነ ስርዓት ያለው ሆኖ ሳለ ስለምን ዝም ተባባሉ የሚሉ ጥያቄዎች ብዙ ናቸው። ከሰሞኑ ማህበራዊ ሚዲያው ላይ የተወራወሩት የነገር ጦር ነገሩ ከሮ ወደ ቤተሰቦቻቸው እንዳይሄድ የሚል ፍራቻ ያላቸው ሰዎች ገና ካሁኑ ሊታረቁና ነገሩ ሃይባይ ሳይቃጠል በቅጠል ሊባል ይገባል የሚሉ ብዙ ናቸው። ለመሆኑ ሰሞኑን እነዚህ አርቲስቶች በየግል ማህበራዊ ገጾቻቸው ላይ በነገር የተጠዛጠዙበት ጉዳይ ምን ነበር የሚለው? ወዲህ ማሚላ ያደረጉብንና ያስደረጉብንን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉም ብንናገር አይደለም በሰርጋቸው በቀብራቸው ቀን እንኳን እናትና አባቶቻቸው ብቻ አልቅሰው እንዲሸኟቸው አድርገን እናስቀራቸው ነበር ግን ይልና ነገሩን ሳይጨርስ መልእክቱን ይዘጋል። በሌላ መልኩ ኪችኒ ደግሞ እንዲህ ይላል። ወንድ ሲያወራ እንደ ወንድ ይሁን፣ ሲያስብ እንደ ወንድ ያስብ፣ ሲወስንም ከውሳኔው ጀርባ ይቁም። ሁልጊዜ ማማረር፣ ማልቀስና ሰውን መውቀስ ግን የመውደቅ ምልክት ነው። ወንድነት በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነትና ቃልን በመጠበቅ ይለካል። የኔ ብሎ እዚህ ልንጠቅሰው በማይገባ አንዳች ስድብ ቢጤ ነገሩን ይዘጋል። ለብዙ ዓመታት በአንድ ሆነው እንደ አንድ እያሰቡ ብዙ አስደናቂ ስራዎችን በሰሩት አርቲስቶች መካከል የገባው ንፋስ በዚህ ልክ ሲያሰዳድባቸውና ሲያዘላልፋቸው መታየቱ ብዙዎችን አሳዝኗል። ብዙዎችም በጋራ ቆንጆ ስራ ከሰጣችሁን በኋላ ምን ነው እንደዚህ ሆናችሁ? አሁን ከተጣላችሁም ቆያችሁ፣ ስራ ከሰጣችሁም ዓመታት አለፉ፣ እስኪ ታረቁና አንድ ሆናችሁ አንድ የሚያስደስተን ስራ ስጡን እያሉ ሲማጸኗቸውም ተስተውለዋል። በማህበራዊ ሚዲያ ገጾቻቸው ላይ ከምናየው የፌዝና የአጀንዳ ማባባስ አሰራር ወጥተን ሀገራችን የሙዚቃ እድገት ትልቅ አሻራ ያሳረፉትን ሁለቱን ወንድማማቾች ማሚላንና ኪችኒን የማስታረቁ ነገር ትልቅ የተቀደሰ ሀሳብ ነውና እባካችሁ ነገሩን ዳርና ዳር ሆነው እንዲጠዛጠዙ ከማድረግና ከማባባስ ግለሰቦቹን
ማስታረቅ ይሻላል ይላሉ። በማህበራዊ ሚዲያ ገጾች ላይ ከምናየው የፌዝና የአጀንዳ ማባባስ አሰራር ወጥተን ለሀገራችን የሙዚቃ እድገት ትልቅ አሻራ ያሳረፉትን ሁለቱን ወንድማማቾች ማሚላና ኪቺኒን የማስታረቁ ነገር ብንሰራ ትልቅ የተቀደሰ ተግባር ነበር። ማሚላና ኪቺኒ ለኢትዮጵያ ሙዚቃ ኢንዱስትሪ በተለይም ለሲዳማና ለሐዋሳ ከተማ ያላቸው ቦታ ቀላል አይደለም። ታላላቆቻቸው ድምፃውያን ከነሰብለ መዝሙር ቀጥሎ ሐዋሳ ቤሌማ በሚለው ድንቅ ስራቸው ሐዋሳን ያደመቁ የከተማዋ ህያው ምልክቶች ናቸው። ተጨማሪም ከብርሃኑ ተዘራ ጋር በጋራ የሰሩት ኤሌ ኤሌ አባና አዲስ አበባ የሚሉ ስራዎቻቸው መላ ሀገሪቱን ያናወጡበት የጥበብ አርበኝነታቸው ምስክር ነበረ። መንገዳቸው ቢለያይም እንኳን በተናጠል ምርጥ ስራዎችን ሲያበረክቱልንም ቆይተዋል። ማሚላ እንደ ጊዜው የተሰኘውን አልበሙን ሲያስረክበን፣ ኪቺኒም አልበሙን እያጠናቀቀ እንደሚገኝም ይታወቃል። ነገር ግን አሁን በመካከላቸው የሚታየው አለመግባባትና በማህበራዊ ሚዲያው ላይ የሚወራወሩት የቃላት ድንጋይ እጅግ አሳሳቢ ደረጃ ላይ ደርሷል። ይህ ነገር በአስቸኳይ ካልቆመ ቤተሰቦቻቸው እርስ በርስ እንዳይጣሉ፣ አድናቂዎቻቸው ጎራ ለይተው ወደ ግጭት እንዳይጋቡ፣ የሐዋሳ ህዝብና አድናቂዎቻቸው በሁለቱ ጸብ እንዳይከፋፈሉ፣ ፊት ለፊት ሲገናኙ ያልተጠበቀ አደጋ እንዳይፈጠር ስጋት ይፈጥራል። ስለሆነም የሲዳማ ክልል የሀገር ሽማግሌዎች ቤተሰቦቻቸውና ሙዚቀኛ ወዳጆቻቸው ጉዳዩ ከዚህ በላይ ሳይሄድ በመሀል ገብታቸው እርቅ እንድታወርዱና አላስፈላጊ ውጥረቱን እንድታቆሙ ጥሪ እናቀርባለን ይላሉ ወዳጆቻቸው። ሌላው በሰዎች ግጭት ከመነገድ ተቆጥባቸው ለሰላም የሚደረገውን ጥረት እንድትደግፉ ወይም ዝምታን እንድትመርጡም እናሳስባለን ይላሉ መሀል ገብተው ሊያጣሏቸው በነገር ሊያጠዛጥዟቸው የሚሞክሩትን። ተወዳጁ የሚዲያ ሰው ሰይፉ ፋንታሁን በተለመደው በጎ ምግባሩም በመሀል ገብቶ ሁለቱን ወንድማማቾች በእርቅ ጉዳያቸውን እንዲቋጭላቸውም ትልቅ ጥያቄ እየቀረበ ይገኛል። ሁለታችሁም የወከላችሁትንና ያኮራችሁትን የሐዋሳና የመላው የኢትዮጵያ ሕዝብን እባካችሁ አታሳፍሩ፣ በነገር በየአደባባዩ አትጠዛጠዙ የሚልም ምክርም በነጋ በጠባ እየደረሳቸው ይገኛል። ጥፋቱ የትኛውም ወገን ዘንድ ይኑር፣ ሽማግሌዎች ለሽምግልና ሲጠሯቸው አክብራችሁ ቀረብ በሉ። ዛሬ ታይተን ነገ ለማንታየው ለኃላፊው ዓለም ስትሉ ወዳጅና ቤተሰቦቻቸውን አታስቀይሙ። ሁለታችሁም ልዩነታቸውን አክስማቸው ተቃቅፋችሁ ተጣጥማችሁ በሌላ አዲስ የጋራ ስራ እንደምናያቸው ባለሙሉ ተስፋ ነን እያሉ ወዳጆቻቸው ምክራቸውን እየለገሷቸው ይገኛሉ። አንድ ፎቶግራፍ የሰውን ሕይወት ሙሉ በሙሉ ይቀይራል ቢባል ማን ያምናል? አዎ፣ የእርሻ ስራ ተነስታ በተፈጥሮ ውበቷና በልዩ ሞገሷ የዓለም አቀፍ ብራንዶችን አይን መሳብ የቻለችው የኤልሳቤጥ ደስታ ታሪክ ለዚህ ሕያው ምስክር ነው። በቅርቡ በማህበራዊ ሚዲያ ላይ በአጭር ጊዜ ውስጥ ተሰራጭቶ የብዙዎችን ቀልብ የገዛው የእርሷ ምስል ዛሬ ላይ ሕይወቷን ሙሉ በሙሉ ወደ ቀየረ ታላቅ የስኬት ምዕራፍ አሸጋግሯታል። ኤልሳቤጥ ደስታ አሁን ላይ በይፋ ሞዴሊንግ ስራዋን ጀምራለች። ዛሬ የዚህችን ድንቅ የገጠር ቆንጆ ያልተሰሙ ዝርዝር ታሪኮችና ከጀርባ ያሉትን ታላላቅ አካላት ይዘንላችሁ ቀርበናል። አብራችሁን ቆዩ። የኤልሳቤጥ ደስታ ታሪክ የሚጀምረው ከእርሻ ስራ ከገጠር ህይወት ነው። ያለምንም ሜካፕ በተፈጥሮ የተለገሳት እውነተኛ የኢትዮጵያውያን ውበት የታደለችው ኤልሳቤጥ ምስክር ከበደ በተባለ ግለሰብ አማካኝነት ካሜራ ውስጥ ትገባለች። ይህንን ፎቶግራፍ በማህበራዊ ሚዲያ ላይ በተለቀቀ በአጭር ጊዜም ግለሰቡም ይህንን ፎቶ በማህበራዊ ሚዲያ ላይ ይለቀዋል። ይህ ፎቶግራፍ በማህበራዊ ሚዲያ ላይ በተለቀቀም በአጭር ጊዜ ውስጥ ነበር ሰደድ እሳት ሆኖ የተሰራጨው። ተመልካቾች በውበቷ በትህትናዋና ፊቷ ላይ በሚታየው ልዩ ብሩህነት ባያሌው ተማረኩ። ማነች? ከየት ነች? ወዴት ነች? የሚሉ ጥያቄዎች በዙ። ይህንን ተከትሎ ነው እንግዲህ ለኤልሳቤጥ አዲስ የህይወት በር የተከፈተው። እንደ ቪዚት ከምባታ መግለጫ ከሆነ ይህ ምስል ማህበራዊ ሚዲያውን ካጥለቀለቀ በኋላ በአሁኑ ወቅት ከተለያዩ ታዋቂ ዓለም አቀፍ የሞዴሊንግ ድርጅቶችና ታላላቅ ብራንዶች ጋር በርካታ የስራ ጥያቄዎችና መልእክቶች እየጎረፉላት ይገኛል። የአጋጣሚ ኤልሳቤጥ ተፈጥሮ የለገሳት ልዩ ውበት ለዓለም መድረክ እንድታሳይ ራሷንና ቤተሰቧን ከመጥቀምም ባለፈ ኢትዮጵያዊነትን ውበት በዓለም አቀፍ መድረክ ላይ በኩራት እንድታስተዋውቅና ሀገሯን እንድታስጠራ ትልቅ መንገድም ጠርጎላታል። ቪዚት ከምባታ ማህበራዊ ሚዲያው የፈጠረላትን ይህንን ታላቅ እድል ሳታባክን በአግባቡ እንድትጠቀምበትና አስፈላጊውን የባለሙያ ድጋፍ ሁሉ እንድታገኝ ሁልጊዜም ከጎኗ መሆን የጀመረ ድጋፍ አጠናክሮ እንደሚቀጥልም በይፋ በወቅቱ አረጋግጦ ነበረ። ኤልሳቤጥ አሁን የጀመረችው የፕሮፌሽናል
የግሎባል ብራንድ ሞዴሊንግ ስራ ዝም ብሎ የተጀመረ አይደለም። ጉዞዋ ስኬታማና የተደራጀ እንዲሆን በታዋቂው በጎ አድራጊ ማስተር አብነት ከበደ በኩልና በኤቢ አድቨርታይዚንግ ልዩ ክትትል ስልጠናና አስተዳደር የሚመራ መሆኑም ታውቋል። የማለት ኤልሳቤጥ ከእንግዲህ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ አዳዲስ ማስታወቂያዎችን፣ የብራንድ ስራዎችንና ታላላቅ የእንቅስቃሴ መድረኮችን ልታቀርብልን ሙሉ በሙሉ ተዘጋጅታለች። የእርሷ ጉዞ የጥንካሬ የትህትናና የራስ መተማመን ማሳያ ነው። ባህላዊ እሴቷን ሳታጣ ያንን የገጠር ትህትናዋን ሳትለቅ በዓለም መድረክ ላይ ስትደምቅ ማየት የሁሉም ሰው ፍላጎት ነው። ይህ ደግሞ የሀገር ኩራት ነው። የኤልሳቤጥ ደስታ ታሪክ የሚያስተምረን ነገር ቢኖር ጊዜው ሲደርስና ፈጣሪ ሲፈቅድ በአንድ ጀንበር የሰው ሕይወት እንዴት ሙሉ በሙሉ ሊቀየር እንደሚችል ነው። ከተራ የእርሻ ስራ ተነስታ ዛሬ የዓለም አቀፍ ብራንዶች አይን ያረፈባት የገጠሯ ታዳጊ ኤልሳቤጥ ደስታ ለአዲሱ የሞዴሊንግ ስራዋ ሁላችንም መልካም ምኞታችንን ልንለግሳት ይገባል። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። ባንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። ባንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች ባነሳናቸው ርዕሰ ጉዳዮች ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን።